ባባራባ ሳሞታ ደየም የሰጥች ምንድነው ያስከው? አሁን ለምን ነው የሚጠቅመው? ለቁርጠት ይጠቅማል። የጥቅምት እኩሌታ ላይ ያለ ነው። ይኸውላችሁ አሁን እኛ በጠዋት ተነስተን የየም ህዝብን እየጠበቅን ነው። ወደ ላይ መተው መድኃኒት ለቀማውን እስኪጀምሩ ማለት ነው። እስከዛ ፀሐይዋን እንሙቅ ብለን ነው ማለት ነው። እና ትንሽ በነገራችን ላይ 1-2 እርምጃ በራመድ ገነት ነው የምንገናኘው እኔና እናንተ። በጣም ነው የሚገርመው በእውነት ቅርበቱ ግን እንትን ይላል በቃ ይጋብዛል። እስቲ ወርታች ሄዳችሁ እዛ ጫፍ ድረሱ ምናም ይላል። ግን አላረገውም። ያው እንግዲህ ሰው እንዳላስደነግጥ በራስ ፈቃደኝነት ላይ ያውላችሁ እዛ ጋር ነበርኩኝ። አሁን እዚህ ጋር መንገድ አግኝቼ መጥቻለሁ። ቦሪ ተራራ ይባላል። አሁን እንግዲህ እየጠበቅናቸው ነው ህዝቡን እንዳልኳችሁ መድኃኒት ለቀማውን እንዲያካሂዱ ማለት ነው። ኦሬዲ አንዳንድ ልጆች ይታዩኛል። እንዴት አደራችሁ? ሰላም ሰላም። እንዴት ናችሁ? ሰላም ነው? ልለቅሙ ነው እናንተም ልጆች ናችሁ? ወይኔ ህፃናቶቹም ይለቅማሉ? ወይ ጉድ! አከምባ ውብ በሆነው የቦሪ ተራራ ላይ ቁርስ እየበላን የየም ሰዎች ከያቅጣጫው መምጣት ጀመሩ። ወንዶች፣ ሴቶች፣ ሽማግሌዎች፣ ህፃናት ለሳሙኤታ በዓል የተለያዩ ተክል፣ ዘር እና እጽዋትን ለመሰብሰብ እዚህ የፈውስ ተራራ ላይ ተገናኝተዋል። እዚህ ያሉት አንዳንድ ተክሎች አመቱ ሙሉ ቤተሰቦቻቸውን የሚንከባከቡበት ውድ መድኃኒቶች ናቸው። ለኛ ይህንን ተራራ መውጣት በጣም ብዙ ጉልበትና ግማሽ ቀን ያህል ፈጅቷል። ለእነሱ ግን ከዘመዶቻቸው ጋር እየተሳሳቁና እየተጨዋወቱ መጓዝ እጅግ ተፈጥሯዊ ነው። እንኳን አደረሳችሁ ለሳሙኤታ። እንኳን ወጋጋ እኮ ወጋጋ ካረሰኒ ዙት ተሰራ ሳመታነት ንከባስታ ወጋጋ ሰራ ከይሰራ ኡልፍን ስራውን ዛውዛጋው እንኳን ደረሳችሁ፣ እንኳን በሰላም መጣችሁ። እናመሰግናለን። ወይ የምንሾቱን ለመሰብሰብ ቻሎ ጋምንሾቱ 17 የነዚህ ተራሮች ዳገት ይወጣል፣ ቁልቁለቱን ይወርዳል። ለዚያውም በጣም በሚያስደንቅ እርጋታና ጥንካሬ ከእጽዋቱ የተቀመሙ መድኃኒቶች 288 የተለያዩ በሽታዎችን እንደሚከላከሉና እንደሚፈውሱ የመድኃኒቶቹ ቀማሚ የሆኑት አባቶችና እናቶች ሲነግሩ ነበር። በዚህ ወቅት የሚሰበሰቡት መድኃኒቶች 1 ዓመት ሙሉ የሚቆዩ ሲሆን በሚቀጥለው ዓመት በጥቅምት 16 የአገልግሎት ጊዜያቸውን ይጨርሳሉ። አንዳንዶች ያገኟቸው ሰዎች ከእጽዋት በተቀመሙ መድኃኒቶች ብቻ እንዳደጉና ልጆቻቸውን ወደ ክሊኒክና ጤና ጣቢያ መውሰድ እስኪጀምሩ ድረስ የአንዳንድ በሽታዎችን ስም እንኳን እንደማያውቁ ነግረውኛል። ታሪካቸውንም እየሰማው የሚሰበስቡት ቅጠሎችና ስሮች ሁሉ ጤንነት፣ ጥልቅ እውቀት፣ ጥበብና የሚሸክሙ ያህል ተሰማኝ። ወይ የምሳሾቱባ አስቢኒክ ባሾቱባ ሃኒ ወሊኒ ሾቱባ ወይ የምንሾቱነ ባካሰባ ሾቱባ ወይ የምንሾቱባ ባፊን ባባ ሾቱባ ባካሰባ ሾቱባ ባፊሎባ ሾቱባ ባካሰባ ሾቱባ ወይ የምንሾቱነ ይሄ መድኃኒት ነው ሁሉ? አዎ ዋው የሚሾቱነ ሻይ ጂሳስ ሳሙኤታ ቻናሉ አንደኛ ማይካችንስ እሺ አሁንም 1 2 3 ቻናሉ አንደኛ
Yamminano Yammisarano Yamminano Yammisarano Babarabba 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 Woo Samoeta ልጆች ከፊትና ከኋላችን እየሮጡ እየሳቁ እየተጫወቱ ባህላቸውን ሊያሳዩን ፈለጉ። በመጡ እንግዶች በጣም የተደሰቱና የተዘናጉ ቢመስሉም በከረጢት ሙሉ መድኃኒት ይዘው ወደ ቤታቸው እንደሚመለሱ ነገሩኝ። መድኃኒት በሚያስፈልጋቸው ጊዜ ለመውሰድ ወላጆቻቸው እጽዋቱን አድርቀውና አዘጋጅተው እንደሚያስቀምጡም ሰማው። የየም ህዝቦች ሌላው አስደናቂ እውነታ የሴት ልጅ ብልት ትልተላን ፈጽሞ አያውቅም፣ እንዲሁም በጥብቅ ይቃወማል። እነዚህ ፈገግታ ያላቸው ልጃገረዶች በዙሪያችን በነፃነት ሲሮጡ ማየት አሁንም ለየም ህዝብ ያለኝን አድናቆት ከፍ እንዲል አደረገ። ትምህርት ቤት የት ነው እናንተ? ሰቡናማ። ሁሉም ተማሪ ሁሉም ልጅ ይማራል እዚህ? ጎበዞች ጎበዞች። በየም የሴት ልጅ ግርዘት ያስ ያስጨብጭባል። ኧረ አጨብጭቡላት አጨብጭቡላት። አመሰግናለሁ፣ ወዳችኋለሁ። እዚህ ጋር ነው የሚለቀመው። ምንድን ነው የለቀምከው? አይነገርም። ብዙዎች አሉ። እሺ ሰተምናምን ታደላይ ብዙዎች አሉ። እነዚህ ለቀማል። ይሄ ጥሩ ነው። ለምንድን ነው የሚያገለግለው? እሱ ደግሞ የከብትም የሰውም ምንም እኛ ጋር ቦሪ ያለ ሰው መድኃኒት አይፈልግም። በእውነት እኔ እኮ እዚህ እኮ አሰፈረ ነኝ። ይሄንን በልቼ ነው ያደግኩት። አሁን እኔ እጄ ወደ ከሽሊ ሌላ ቦታ እጄ ነው የወስዋት ምናምን ያለ ነገር ለልጆቹ እንኳን ክኒን እንኳን እየተጠቀምኩት ተዋት እንዲሁም አካባቢ የሚባል ነገር አለ የሆነ ሙቃል የሚጠጣ ተዋት እሱን ይሄንን ለብቻ ወቅተን አስከሚጤን ዱቄቱንም እንትን ቡላ ላይ ቡላ ሙቅ ላይ እንትን አድርገን በማንካን በላለን። ተዋት ማለት ከዚህ የኦርት ቁርጠት የለም፣ ምንም የለም፣ በሽታ የለም። እግዚአብሔር ያውቃል። ያንቺ በጣም ብዙ ነው። እስካሁን ካየሁት ብዙ ነው። እዛ ጋር የምታያቸው በጠቅላላ እዚህ ጋር የሚታያችሁ ከሆነ እንዳለ ሰው አሁን እየለቀመ ነው። አዎ እየለቀሙ ናቸው። ይሄ ደግሞ መርዝ ነው። ይሄ መርዝ ነው። ይሄንን እንዳትለቅሚ። ይሄ መርዝ ቶቱ ይባላል። ይሄ የእንጨቱ መካከል ይሄ ቶቱ ይባላል። ቶቱ ይሄ ቶቱ ይባላል። ይሄ መድኃኒት የለው፣ አይለቀም። አዎ አይለቀም። እንግዲህ ቻናል ዋን ይባላል። ይሄ ቻናል ዋን ደህና ናችሁ ወይ ባያቸው። እሺ እንግዲህ አሁን ልበል። ቻናል ዋን ደህና ናችሁ። መድኃኒት እግዚአብሔር አድርግልኝ። ምንም ችግር የለም። አሜን አሜን። እናመሰግናለን። እሺ ገለቴፈን ደህና ነህ? እንኳን አደረሰ ለሳሙኤታ። ምንድን ነው ያስከው? አሁን ለምን ነው የሚጠቅመው? ለቁርጠት ይጠቅማል። ቤት ገብተህ ራስህ ነው የምታዘጋጀው? አይ ቤተሰቦች ነው ያዘጋጁት። ስንት ለቀምክ አሁን በፍሬ? አይ ገና መጀመሪያ ነው። እታች ድረስ ነው የምትወርደው። እንዳልከተልህ እንግዲህ እንደናንተ ጠንካራ አይደለሁም እኔ። አረ ታጠለ። እሺ መልካም በዓል። እናንተስ ለቀ የየም ሰዎች ከልባቸው እውነተኛና ንጹህ ሰዎች ናቸው። የምር ደግነታቸው ከፈገግታቸው ይታያል። ምንም እንኳን ባያውቁንም የባህል ዘፈኖቻቸውን ለኛ ለማካፈል የመድኃኒት መሰብሰቢያ ስነ ስርዓቱን ለአፍታ ትተው ጊዜያቸውን ሊያካፍሉን መርጠዋል። ተሰብስበው ተስማምተው ተጠራርተው ትከሻ ለትከሻ ድምጻቸውን ከፍ አድርገው ውብ በሆነ ዜማ አብረው ያዜማሉ። የሚያማምሩ የባህል ልብሳቸውን ለብሰው እንዲህ ይዘፍናሉ፣ ይጨፍራሉ። በአክብሮታቸው በፍቅራቸው ገዙን፣ ወዲያው ቤተኛ አደረጉን። ይህም ደግሞ ልቤን በደስታ ሞላው።